ኦልራይት እሺ ዛሬ የምንመለከተው የእስልምናን ክፍፍሎች ይሆናል ማለት ነው። እስልምናን ክፍፍል ቤዝድ አድርገን የምንማማር ይሆናል ማለት ነው። የምንማማር ይሆናል። ለዘመናት እስልምና አንድ ነው ሲሏችሁ ኖረዋል። ደጋግመን እስልምና አንድ እንዳልሆነ ለማሳየት ሞክረናል። እያሳየንም እንገኛለን። ዛሬ እሱን መሰረት አድርገን የምንወያይ ይሆናል። ዛሬም እስልምና አንድ እንዳልሆነ እጅግ የተለያየ ክፍል ያለው መሆኑን ምንኑ ደግሞ አቂዳውን እንኳን ማያቅ መሆኑን በጣም በሚያስገርም ሁኔታ የትኛው ሴክት ውስጥ እንዳለ እስልምና ምን እንደሆነ አላህን ምን ብሎ እንደሚያመልክ አያውቅም። ሙስሊም ይባላል፣ በቀን 5 ይሰግዳል። በቃ ከዚህ ስርዓቱን ሱሪ ማሳጠር፣ ሽንት ቤት ሲገባ እንደዚህ ብለህ ግባ፣ 5 ጊዜ ስገድ፣ መስጊድ ሂድ። ከዚህ ውጪ ስለሚያመልከው አምላኩ የት ነው ያለው? ምንድነው እሱ? መንፈስ ነው ወይንስ ቦዲ ያለው ነገር ነው? ወይን ካርሽ በላይ ነው ወይ ካርሽ በታች ነው? ወይም በሁሉ የሞላ ነው ወይን የተገደበ ነው? ወይ ምንም ያውቀው ነገር የለም። ህዝቡ ይሄንም ያውቀው የለም። ይሄንን እንዲቴል እንሄድበታለን። ቅድሚያ የመጣችሁ እንኳን ሰላም ደህና መጣችሁ። ሰላም እንበላችሁ ቅድሚያ። ሁላችሁንም ሰላም ብያለሁ። ሰላም ልበላችሁና ቦታ ልልቀ ክርስቲያን ይቅርታ ስላቋረጥኩ። ቦስ እንዴት ነህ? ደህና ናችሁ ወይ? ረጅም ጊዜ እንኳን ደህና ቆያችሁኝ ሁላችሁም። ሚስራዬ፣ ሴና፣ ቃል፣ ቆስጤ፣ ጓ ሁላችሁም ከታች ያላችሁ how are you guys? ደህና ናችሁ ወይ? ሰላም ልበላችሁ ብዬ ነው የገባሁት። እናንተ ቀጥሉ። መልካም ጊዜ። እኔ ከታች ሆኜ ልማር። እናመሰግናለን። ያ ክርስቲያን አካውንት ተዘግቷል ብላ ቦታዋን ልታስጠብቅ ነበር የመጣችው። አልሆነላትም። የቤታችን ሶስተኛ ክፋይ ስለሆነች ከሴቶች አንደኛ ነች፣ ከድምር ግን ሶስተኛ ደረጃ። ኤሬስ ሚስራ ሰላም በይን። ሴና እንዴት አመሻችሁ? እንዴት ናችሁ? እንኳን ደህና አመሻችሁ። አንቺ ልጅ አሁንም አፋፈጭም እንዴ? ሰላምታ እንዴት ይከብድሻል? ጭራሽ እንትን ብያለሁ። ብለሻል? አፍሽ ከብዶሻል? እንኳ አይደለም እንትን ብያለሁ። ከብዶኝ እንኳ አይደለም እረሳለሁ እንጂ። እሺ ሰላም እንዴት አመሻችሁ? የክርስቶስ ሰላምና ጸጋ ይብዛላችሁ ሁላችሁም፣ ከላይም ከታችም ያላችሁ እንዴት ዋላችሁ? አሁን አንደኛ ግጥም ያነበብሽ ነው ወደሚመስለው። ሪካርድ ተደርጎ ነገር ትሰሚዋለሽ። ሴና እንዴት አመሻችሁ? ደህና ናችሁ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አለን። እቺ እህትሽ ምንድነው እሱ አፌን አልፈታውም ትላለች። አንቺ ነበርሽ እንደማትሸርሽ አማርኛ ነው የምታወራው? አማርኛ እያወራች አማርኛ አልፈታችም። ከባድ ነው ይማ። እኛም እያወራን እኮ ነው። ምን አቅላታለሁኝ? ኦሮምኛ ነው የምችለው አክቹአሊ እንዳንቺ። ሚስራ ግን ለምን መቻል ቀላል እኮ ነው። ኧረ አንተ ሁለቱም ምን ይችላል? እኔ ኦሮምኛ ተካድበድ ሲደግ ፈናፋን ኦሮሞ ድበድ አፋን ኖር ወይኔ ማሉባ ማሉባ ኢላል እሱ ራሱ አፈታችም እኮ ኖ ባይ ዘ ዌይ የአፌ ችግር ነው እንጂ ቋንቋ ለማወቅ አይደለም። ሲቀጥል ደግሞ እና ኦፊስ አዩደንዶ እፎይ ለራሱ እንደሚችል ሰው ሚስጥራዊ ጭት የሚል ሰውዬ እኔ ላይ ደግሞ ያፈዛል። ሴና ሜኑ ሂኪ እጭት የቹ ማጀቹዳ እጭት የጀቹኒ እንትና ሚስጥር ማለት እኮ ነው። አየሽ ተበላሽ። አሁን ሚስራ ኢቺቲ ማለት ሚስጥር ነው የሚል ነው እኮ እፎይ ራሱ አቅም
ኢቲቪውን አገይ አገይ ማርያም አይደለም ስለምትፈሪው አይደለም ኢቲቪ ማለት ሚስጥር አይደለም ብላ ትነግረኛለች። እኔ አስተምርሻለሁ። ኤኒዌይስ ቃል ቆስጠንጢኖስ የፈጠነ ሰላም አለይኩም ብያለሁ ሁላችሁም ያ ጀማ። የምን አባት ሰላም አለይኩም ነው። ክርስቶስ ሰላም አለልን። ወረድ ከስር የክርስቶስ ሰላም ከኔም ከነ ቃል ቀጥል። ቃል እሺ ሰላም ኪያ ኪያ ሰላም ሰላም ኪያ ሰላም ወይ አርፈሻል። ደህና መጣሽ። የተማርሽ ነው የተማርሽ ነው? አዎ መድቤ ልሻለሁ አለ። አዎ ትምህርት ጀምረሻል አልጀመርሽም? ጀምሬያለሁ። አልጀመርሽም መሰለኝ። አወራርሽ እንደዛ ነው። ኦኬ ጻፊልኝ እሺ። በውስጥ ትምህርት ካልጀመርሽ እስካሁን ድረስ ምን ትሰሪያለሽ? ጓ ሰላም ለእናንተ ይሁን። እንዴት አላችሁ? ሁላችሁንም ሰላም ብያለሁ። አሜን። ሰላም ነው። አንተም ጠፋ። ያቺ ልጅ እንዴት ሆነች ነው? በውስጥ ታወራኛለህ? እሺ ቴሌግራም ጽፋለሁኝ። ጽፌልህ ነበር አልመለስክልኝም፣ አላሳወቀኝም። ኦኬ ዳጊ እንኳን ደህና መጣ። እንኳን ደህና ቆያችሁ። እፎይ ወንድማችን እንዴት ነህ? ሰላም ነህ? ታችም ያላችሁ ሁላችሁም ሰላም ብያችኋለሁ። አሜን እግዚአብሔር ይመስገን። ዳጊ ነው አሁን ትሄዳለህ? በኋላ ትቆያለህ? ቢያንስ አሁን እድሉ ከተሰጠኝ ቢያንስ ማውራት የምፈልጋቸው ነገሮችን ስላሉ ያው እሱን እድሉን ከሰጣችሁኝ ማውራት እችላለሁ። ግን ያው ማቆያትም እችላለሁ። ግን ኦኬ ትንሽ ቆየት በል በቃ። ዳጊ ማን እንደሆነ በኋላ ታውቁታላችሁ። ኦራይት ርዕሱን እንንካውና ክርስቲያን የዛሬ ቶፒካችን ከእስልምና ክፍፍል ጋር በተያያዘ ይሆናል። የእስልምና ክፍፍልን መሰረት አድርገን የተወሰኑ የምንዳስሳቸው ይኖራል ማለት ነው። እነሱን የምንመለከት ይሆናል። በዚህ ዙሪያ እስልምና አንድ እንዳልሆነ፣ ሙስሊሞች አንድ እንዳልሆኑ የምንመለከት የምናያይ ይሆናል ማለት ነው። የምንማማር ይሆናል እና ይህንን መሰረት በማድረግ የተለያዩ ጥያቄዎችን እናነሳለን እና እንደዛ ነው። አብዱልከሪም እንኳን ደህና መጣ። እንኳን በሰላም ቆየኝ። መልካም። የነብዩ ትንቢት ይሳካል ብለህ ታምናለህ? ሙስሊም ነህ አይደለ? አዎ ሙስሊም ነኝ። መልካም። አንድ ትንቢት አለ መሐመድ የተናገረው አይደለ? እስልምና 73 ቦታ ይከፈላል የሚል። ኦኬ ይሄ ትንቢት ትክክለኛ ነው ብለህ ታምናለህ? አዎ ትክክል ነው። ኦኬ ስለዚህ እስልምና ውስጥ ክፍፍል አለ? አለው። ኦኬ ለምሳሌ ኢትዮጵያ ውስጥ የተለያየ ሙስሊም አለ? ሙስሊም የተለያዩ ሳይሆን አቂዳቸው የተለያየ ሊሆን ይችላል። ኦኬ ለምሳሌ አባሻ አለ፣ ከዋሪጃ አለ፣ ሺዓ አለ። ኦኬ ትክክለኛው አቂዳ የትኛው ነው? ትክክለኛው አቂዳ ረሱልን ሰለላሁ ዐለይሂ ወሰለም
እና ሰሃቦቹን መከተል አህለ ሱነት ወልጀማዓ እነዛ ማለት አህለ ሱነት ወልጀማዓ ማለት በቁርአንና ሐዲስን የሚከተሉ ናቸው። እነዛ ናቸው። ትክክለኛ አቂዳ ሐለል ሱና ወልጀማ ነው። አንተ ሐለል ሱና ወልጀማ ነህ? ነኝ። ማን ነው ሐለል ሱና ወልጀማ ብሎ የሰየመ? ከፈለክ ከቁርአን ከፈለክ ከሐዲስ አንድ መረጃ ስጠኝ እስኪ። አህለ ሱና ወልጀማዓ ማለት በቁርአንና ሐዲስን የሚከተሉ ማለት ነው። እንደዛ ሚል ማስረጃ ስጠኝ አልኩ። ትክክለኛ እምነት ትክክለኛ ሃይማኖት አህለ ሱና ወልጀማ ነው የሚል ማስረጃ ስጠኝ። إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم إلى الله በቁርአን ውስጥ ሲነገር አላህና መልእክተኛን የምትወዱ ከሆነ እኔን ተከተሉኝ በላቸው ይላል። ይሄ አህለ ሱነት ወልጀማዓ ማለት ደግሞ አንተ ማለት አትበለኝ፣ ማስረጃ ስጠኝ አልኩ። አህለ ሱና ወልጀማ የሚባለው እምነት ነው ትክክል የሚል ማስረጃ። አህለ ሱና ወልጀማ ማለት ቁርአንና ሐዲስን መከተል ነው አልኩ። አንተና እሱን ዲፋይን እያደረክ ያለው ከራስ ነው እንጂ ከማስረጃ አይደለም። እሺ ልለፍ፣ ሌሎቹ ትክክል አይደሉም ማለት ነው አይደል? እሺ አህለ ሱና ወልጀማ ማለት ምን ማለት ነው? አንተ እንደ እሺ ተርጉምልኛ ምን ማለት ነው? እንደዛ ማለት እኔ ምንም ይሆነ ምን አገባኝ እኔ ስለሱ። ምክንያቱም ማስረጃ የሌለው ነገር አታውቅማ ምን እንደሆነ አታውቅም አይደለ? ኖ ያለማወቅ የሌለ መረጃ አህለ ሱና ወልጀማ ስም ብቻ አይደለም አህለ ሱና ወልጀማዓ ማለት ልክ ሐዲስና ቁርአንና የረሱሉን ሰለላሁ ዐለይሂ ወሰለም ሱና የሚከተሉ ናቸው ማለት ነው እኮ። አንተ ነህ የምትለው እሱን መረጃ አምጥተህ ሳይሆን አለመረጃ አንተ እንደዛ ብለህ ስላብራራኸው ነው። መረጃ ብጠይቅ ግን አታመጣም፣ ከቁርአንም ከሐዲስም አታመጣም። ኤኒዌይስ አዳምጥ። ስለዚህ ሐባሾች አህለ ሱና ወልጀማዓ ናቸው አይደሉም? ስለዚህ እነሱ ከ72ቱ አንዱ ናቸው ማለት ነው፣ ወደ ገሃነም ከሚገቡት ናቸው። ስለዚህ እነሱ ሙስሊም አይደሉም። አዎ አቂዳቸው ከእስላም ያስወጣቸዋል። ቴንክ ዩ። ስለዚህ ልብ በሉ፣ መሬት ላይ ያለው የኢትዮጵያ ማህበረሰብ አብዛኛው ሐባሽ ነው። ዋብዮች በጣም ትንሽ ናቸው። ስለዚህ እንዳለ እየዋሽክ ነው ውሸት። አሁንም ቅጥፈት እያወራ ነው። የኢትዮጵያ ሙስሊም አብዛኛው አህለ ሱና ነው አይደለም፣ ዋብያ አይደለም። እስቲ ቆይ የአባሽን መስጂድ አንድ ንገረኝ እስቲ አንድ ብለህ። ኦኬ አንዋር መስጊድ ማን ነው? አህለ ሱና አንዋር መስጊድ ማን ነው አሁን እየመራ ያለው? ማን ያዘው? ምኑን ይለኛል የሚበላውን። ኤኒዌይስ ሉክ መስጊዳቸውን እየነጠቋቸው ነው። የሐባሾችን ዋብዮቹ ሶሻል ሚዲያ ላይ ወረወር የሚሉት እና እነኚህ ፖለቲካው ሴንተር ላይ ያሉት ዋብያ ናቸው። ዋብያው ሴክት ናቸው። መሬት ላይ ያለው ህዝቡ ግን ሐባሽ ነው። አያውቀውም ግን አቂዳው እነዚህ አጠርቶ የሚለየው አይደለም። ወጣቱ አሁን እየመጣ ያለው ግን ይሄ አሁን ከተመሰረተው እስቲ አባሾችንና አህለ ሱነት ወልጀማዓ ምንድነው መለያቸው ምንድነው? እንጀራ በመብላትና ዳቦ በመብላት ልዩነታቸው ምን ያደርግልኛል? አሁን እሱ ላይ አይደለም ልዩነቱ፣ አንተና የሚመለከት ልዩነት አይደለም የጠየቅኩ ገና እኔ ጠየቅኩ ምንድነው? ቆይ ለኢትዮጵያ ማህበረሰብ የእስላም ማህበረሰብ ሁሉ አንተ ሐባሽ ነው እያልክ እስቲ በምን ለይተ ነው? በምንድን ነው? በምን እይታ አይታቸው ነው እንዲህ ነው? ኦኬ እነኚህ ምንድን ናቸው? ክፈተው አንዴ። ክርስቲያን ድምፅ አሰማ። አንዋር መስጂድ ነው። እሺ ወንድማችን
ይሄ እንግዲህ 2500 እኛ ብለው ትልቁ ሌላ አድርገህ በደንብ እንዲያዩ። አይቻለሁ። ቀጥል፣ ክፈተው። በጣም ብዙ ቪዲዮዎች አሉ እንደዚህ እንትናቸው አለ፣ ማሳየት ይችላል አለ። እሺ አየው እኮ አይ ቆይ ልታውቃቸው ነው። ቡና የማይገቡት እነሱ አላህ ነው የሚያውቀው። አላህ እነሱ ተብቶ ከመንገዳቸው ከተመለሱ አላህ ይመራ። አይ ቀደም ምን አልከን? አለል ሱና ወልጀማ ብቻ ነው ገነት የሚገባው። ቆይ አብዱል ከሪም ተቂያት ስራው አለል ሱና ወልጀማ ነው ገነት የሚገባው። ሐባሽና አቂዳ የሚከተል ግን ገሃነም ይገባል ብለን ነበር። እሺ ታዲያ ለምን አሁን ታጥፋለህ? አላህ ነው የሚያውቀው ለምን ትላለህ? ምክንያቱም አስተምሮቱ ግልጽ ከሆነ ነብይህ ምን ብሏል? 73 ቦታ ኡመቴ ይከፈላል፣ አንደኛው ሲቀር 72ቱ ገሃነም ይገባሉ ብሏል። 72ቱ ገሃነም የሚገቡ ከሆነ አንደኛው ብቻ ነሽ የምትቀረው ገነት የምትገባው። 73ቱ ገሃነም ገቢ ናቸው። ስለዚህ እንደዛ ቢል አሳየ 72ቱ የጀሃነም ናቸው። አብዲ ያትረብሽ ቆይ 72ቱ የጀሃነም ናቸው። አንተም ያለበት ታሳየኛለህ። እሱ ችግር የለውም። የለም እያለ ነው አብዲ። ታምናለህ? አብዱ ከሪም የለም ብለህ ነው የምታምነው አንተም? 73 72ቱ ጀሃነም ናቸው ያልከው የሚለውን ቃል በቃል ታሳየኛለህ። ችግር የለውም። እሺ ወይ إن هذه الأمة ستفترق على 37 فرقة كلها في النار إلا واحدة ይላል አሉ ረሱል ሰለላሁ ዐለይሂ ወሰለም። እና እቺ ኡመት ገና ወደ 73 ቦታ ትከፋፈላለች። ጀነት የሚገቡት አንድ ብቻ ነው አሉ። እና ይሄ ራሱ ክፍፍሉ ምንድነው ካልክም ዋናው መሰረቱ አሁን ረሱል ሰለላሁ ዐለይሂ ወሰለም ገና የሚመጣ ነገር ተናገሩ። ገና የሚመጣ አሁን ስንት ከአንድ 400 ዓመት በፊት ይሄ ራሱ አብዱ ከሪም የነብይነታቸው ትክክለኛ ነብይነታቸው መገለጫ ነው። የራሱ አብዱ ከሪም አዳምጥ። እሺ ስለዚህ ሐባሾች ትክክለኛ አቂዳ ላይ እንዳሌሉት አምናለህ አይደለ? ሐባሾች ትክክለኛ አቂዳ ላይ አይደሉም። የነሱ ፊርቃ ካንተ ፊርቃ ይለያል አይደል? ይለያል። ስለዚህ ጥመት መንገድ ላይ ካሉ ጠማማ አንተን ሊያስተምርህ ይችላል? አስተምረኝም። ኦኬ እነሱ በተሳሳተ ፊርቃ ውስጥ ከሆኑ ያ የነሱ የተሳሳተን ፊርቃ እያስተማሩ እነሱን ትከተላለህ? አልከተለም። ታንክ ዩ። ስለዚህ እነሱ ሊያሰግዱህም አይችሉም ማለት ነው በዚህ መሰረት። አዎ አሰግዱኝም። ኦኬ እነሱ ያረዱትንም መብላት አትችልም ማለት ነው። አይቻልም። ኦኬ ከነሱ ጋር መጋባት አትችልም ማለት ነው። ካንተ ውስጥ ያሉትም ክርስቲያን ሴቶች ራሱ አገባለሁ እነሱን አይደለምና። የኔማ ተፈቅዶልሃል። ሱራ 5:6 ላይ ተፈቅዶልሃል። የነሱ ግን አይፈቀድልህም። ይፈቀድልኛል። አብዱል ከሪም ከምግብና ተትዳር የትኛው ነው የሚብሰው? ኦኬ ምግባቸውን እንኳን አልበላም ብለህ የተጸየፍከውን ምግብና ጋብቻ አንድነት ነው የተጠቀሰው። ባይዘ ምግቡና ጋብቻ አንድነት ነው። ቆይ አንተ ምንድነው እያቀላቀልክብኝ? መጀመሪያ እነሱን ተከትለህ ትሰግዳል። ቆይ አልሰግድም አልከኝ። እነሱን ተከትለህ ትሰግዳለህ ስለ አልሰግድም አልከኝ። እነሱ ጥመት ውስጥ ናቸው። አዎ እነሱ ይመሩሃል አይመሩኝም። እነሱ ያስተምሩሃል አያስተምሩኝም። እነሱ ገሃነም ናቸው። አዎ ገሃነም ናቸው። እነሱን ተከትለህ ትሰግዳለህ? አልሰግድም። እነሱ ያረዱትን ተነሱ ምግብ ትበላለህ? አልበላም። የእነሱን ታገባለህ ወይ ስልህ ግን ከእናንተም አገባለሁ አልክ። የእኛማ ተፈቅዶልሃል፣ የእነሱ ግን አልተፈቀደልህም። ማነው ያልፈቀደልኝ? እነሱ ምክንያቱም ሎክ ማን ያልፈቀደልኝ አልክ። እነሱ በቁርአን ውስጥ ተጠቅሰው እንድታገባቸው የተፈቀደበት አንድም የለም። የተፈቀደው ሁለት ነገር ነው በአንተ ለወንዱ፣ ወይን ሙስሊሞችን ታገባለህ አማኝ የሆኑትን፣ ወይንም ደግሞ አይሁድና ክርስቲያኖችን ታገባለህ። ቆይ እነሱ ሙስሊም ናቸው? እንዳንተ ሙስሊም ናቸው? እንደኔ ሙስሊም አይደሉም። ኦኬ እነሱ ክርስቲያን ናቸው?
አይደሉም። አይሁድ ናቸው አይደሉም። ከሶስቱ ከነኚህ ውጪ የተፈቀደ እምነት አለ እንድታገባ? ከነዚህ ከሶስቶቹ ውጭ በአቂዳ ጉዳይ ላይ ነው እንጂ የተለያየ ነው። እነሱ በአላህ አንድነት ያምናሉ። ቆይ የለም እንደዛ ሚል እንደዛማ ከሆነ ገሃነም ናቸው ሙስሊም አይደሉም ብለኸኛል እኮ። ሙስሊም እንዳልሆኑ እኮ ኮንፊርም አድርገሃል። እና እናንተ የጀነት ነው እንዴ? የክርስቲያኖችን ስናገባ እነሱ የጀነት ነው ብለን ነው እንደምናገባቸው? የጀሃነም እንደሆኑ እያወቅን እኮ ነው የምናገባቸው። ነው አይደለም? ምክንያቱም ክርስቲያኖችን ቀጥ ያሉም አሉ ስለሚል ማለት ነው። ማን ቀጥ ያሉ ክርስቲያኖችም አሉ ብሎ እኮ ያስቀምጥልሃል። ክፍፍሉ ያ ቀጥ ያሉ ስለ ክርስቲያኖች ሲያወራ ሉክ ቀጥ ያሉ ክርስቲያኖች አንዱም የሉም። እሺ እንስማማ። አሁንም አንድ ነገር ተስማምተናል። ከነሱ ጋር ቆይስቴ አንድ ነገር ልጠይቅህ። አብዱል ከሪም ቆይስቴ ችግር የለውም እንስማማ። እኔ ወደ አንተ ልምጣ። መረጃ ማምጣት ከሶስቱ ውጭ ስለማችል ወደ አንተ ልምጣ። ልቅረብህ። ምግባቸው አይፈቀድልህም። በእነሱ አትማርም። እነሱም አይመሩህም። ስለዚህ እነሱ መስጊድ አሰግድም ማለት ነው። የእነሱም መስጊድ እነሱ ያሰግዱህም መስጊድ ላይ እሱ ሀባሽ መሆኑን ካወቅኩኝ ያው እሱን ተከትዬ አልሰግድም ማለት ኢማም ሆኖልኝ እሱን ተከትዬ አልሰግድም። ኦኬ ያ ኦፊሻሊ ግን የለያችሁባቸው መስጊዶች አሉ። አሁን የተወሰኑ የተለዩ እንዳሉ አውቃለሁኝ። እሱንም አብዛኛው ቦታ ላይ ሰው ተገዳድራችሁበታል፣ አብዛኛው ቦታ ላይ ተደባድባችሁበታል። አብዛኞቹ ግን ተፈራርታችሁ ነው ያላችሁት፣ ባላንስ ተደረጋችሁ ማለት ነው እንጂ ለይታችሁ እንደዚህ ኦፊሻሊ ለምንድን ነው እሱ ለምን ማለት አብዱል ከሪም ያው ቆይ እስቲ አንድ ነገር አዳምጠኝ። እሺ ቀጥል። አሁን አንተ በእስላም ውስጥ ክፍፍል ልትፈጥር ነው። አሁን ይሄን እንትኑን ያመጣከው አይደለም። ጥያቄ የሆነብህ ቆይ ጥያቄ የሆነብህ ነገር አትጥራኝ። እስቲ ስሜን አትጥራኝ። ቆይ አንተ እስላሞች ውስጥ ክፍፍል ልትፈጥር ነው እንጂ አሁን ጥያቄ የሆነብህ ነገር ወይ ደግሞ እንዴት ቁርአን እንደዚህ ለምን እስቲ ይሄ ቁርአን ለምንድን ነው እንደዚህ ያለው? እንዴት እንደዚህ መሆን ይችላል? ወይ ከሐዲስ እንደዚህ አይነት ጥቅስ ያወጣው እውነት አንተ እንትን የፈለከው ነገር በሙስሊሞች እርስ በራሳችን እንድንጣላ ልታረግ ነው አይደለም? ቆይ ነብያችሁ እንድትጣሉ ነው እንደ 73 ቦታ ትከፈላላችሁ ያላችሁ? ሉክ እኔ እንደውም ሴቭ እያደረኳችሁ ነው። ምን አንተ የምትሰግድበት ያንተን አላህ ጣዖት የሚል ነው የሚያሰግድህ። ቆይ ከአንተ ሃይማኖት ልጠይቅህ ነህ። ጠይቀኝ። እሺ ቀጥል። ሉክ ጣዖት እያለ የኔን አምላክ እሱ ጸሎት ሲያደርግ አሜን ብዬ እንዴት ልቀበለው እችላለሁ? እንዴት ገነት ልገባ እችላለሁ? በሱ እየተመራው ካህኑ ወይንም ደግሞ መሪያችሁ ፓስተራችሁ አንተ የምታመልከው ጌታ ጣዖት ነው እያለኝ ማለት ነው። መስጊድ ላይ እንደዛ ነው ሊትራሊ እየተባባሉ የሚያስተምሯቸው። ሀባሹ ዋብያውን ጣዖት ነው ይለዋል። የዋብያ አላህ ጣዖት ነው እያለ ያሰግደዋል ማለት ነው። አንተ የምታመልከው ጣዖት ነው እያለው አዎ ትክክል ነው እያልክ ስትሰግድ ከዛ አይ ሙስሊም ነኝ እሱ ሙስሊም ነው። ያንተ አላህ ለሱ ጣዖት ነው፣ የሱ አላህ ለአንተ ደግሞ ጣዖት ነው። በሎጂክ አይደለም። ቪዲዮ ክፈት ለክርስቲያን ኡስታዞቻችሁ የሚያሰግዷችሁን ላሳየ። ጣዖት ነው ሊትራሊ እያሉ ክርስቲያን አዘጋጅልን። ስለዚህ እነዛ ከሆነ ኡስታዞቻችሁ በዚህ ደረጃ ጣዖት ነው እኔ አይደለሁም ያልኩት፣ ኡስታዞቻችሁ ነው ያሉት። አንድ አይደለም ደጋግመው ማለት ነው። አምጣ ቪዲዮውን አምጣ ውስጥ አዘጋጅልን ክርስቲያን ቪዲዮውን አምጣ። ያውም ታዋቂ የሚባሉ ሀናና ቪዲዮውን አምጣ እኮ ይከፈትላል። የት ነው ግን አንተ የምትኖረው? እኔ የምኖርበት ምን ያደርግልህ? የት ትኖራለህ?
ያው አሁን ቀጥል፣ ቪዲዮውን አዳምጥ። ንገረኝ እስቲ አንተ የት ነው የምትኖረው? ቪዲዮውን አዳምጥ። ነው የሚኖረው አብዱል ከሪም ሚዩት ነህ ክርስቲያን። እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ ሞሊዱን ብቻ ፍቀዱልን ብለን ከኛ ጋር ተቀላቀሉ ምንልበት ሁኔታ አይደለም። ወይ ደግሞ ስለተወሱል ብቻ መጥፎ አታውሩ። በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ አይደሉም። ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው አንድ ሳይሆን ሙተዓዲድ ነው። እንዴት ኧረ አበዛችሁት ይላል አንዳንድ ሰው። ተው እንጂ ይሄን ያክልማ እንደዚህማ አትበሏቸው ይላል። እያንዳንዱ ሙሸቢህ የሚስለው የየራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ የምትስለውና እኔ የምስለው ሁለት የተለያዩ ሱራዎች ናቸው አይደለም። ያንተ ምስል ያንተ ስራ አንተ ዚህን ውስጥ ያለ ስራ፣ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አድርጋ አንድ ታደርጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ ማለት ነው። ቢመሳሰሉ መንታዎች አንድ ናቸው ይባላል። የሚመሳሰሉ መንታዎች የምታይ ሁለት ናቸው። صحيح ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል፣ እንደዚህ ይወርዳል ይወጣል። እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት በቃ ቆይ በቃ ላይ ታል ባቱን ይገልጻል እንዲህ ያሉ ወልዒያዙ ቢላሂ ተዓላ እንዲህ ሚስሉለት ያ ተቀምጦ የሚያዳምጡ ሰው ባት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ ራሱን ግራ የሚያጋቡት እኮ ግራ ተጋለ ሰዎች ናቸው ሙሸቢሃዎች። ሐቂቃቸው እንደዛ ነው። እንደዛ ሆኖ መጨረሻ ሲወጣ በምን አይነት ነው እንደው አንድ አይነት ምስል ራሱ ይዞ የሚወጡት ራሱ እንደው ሁሉም የራሱን ይሄ ነው ማለት ነው እያለ ሲሄድ ሲገዛ ሲሰግድ ሚስለው ያንን እኛና እነሱ ምን አንዳረገን? ምን አንድ ያደርገናል? እኛ የምንገዛው በምናባችን ስበት አላህን። ይሄ ነው ልዩነታችን በእኛና በእነሱ መካከል። ልዩነታችን ያልገባው ሰው ይማር ይበቃል። ኧረ እናንተ ደግሞ ምን ልዩነት ለምን? አንድነት ኃይል ነው አንድ ሆኖ ምናምን ይላል። አዎ አንድነት ኃይል ነው ሐቅ ነው። ግን አንድነት ሲባል የውሸት አንድነት ሳይሆን የእሳትና ጭድ አንድነት አለ። እሳትና ጭድ ኦኬ። ይሄ ሰውዬ ቢያሰግድሃል አንተን እኮ ይሄ አይመለከትም። አንተ የምመለከተው ይሄ አይደለም። ይሄ ሰውዬ ያሰግድሃል ወይ? እኛ በመካከላችን ያለው ጉዳይ እዚሁ እንፈታለን። አንተን አይመለከትም። በአንተ ይሄ እኮ አይመለከትም ማለት ቆይ አየህ፣ ኡስታዙ በትክክል ዋብያዎችን ስለሚያውቃችሁ ሴራችሁን፣ ተንኮለኛ፣ ውሸተኛ፣ ሐሰተኛ ጭበርባሪዎች ስለሆናችሁ ምን አለ መሰለ ሎክ ምን አላችሁ መሰለ የውሸት አንድነት ይላሉ፣ አንድኑን ይላሉ። ወጣህ እንዴ? ልክ ቪዲዮ አንዱ አለ ቀደም ቪዲዮ ሲመጣበት ደግሞ በቃ አለ በእኛ መካከል ለምን ትገባለህ አለ። ድራማ ቀጥል ክርስቲያን። ምክንያቱም ምን ስለሚል አስተምሮቱ ልዩነት ካመጣ አንድ መምህር አንገቱን ቁረጠው ነው የሚለው። ሰው ልዩነት ከመጣ በእስልምና ውስጥ አንገቱን የምቆርጠው ከሆነ መስጊድ ላይ ሲያስተምር ያንተና አላህ እንደዚህ አሁን መስጊድ ላይ ሆኖ አንተ የምታመልከውን ሲወጣ ሲገባ ባት ያለው እንትን ያለው ጅራታ ምናምን ሲልህ አንገቱን ትቆርጠዋለህ ማለት ነው እንዳስተምሮቱ። ሱናን አናሳይ 40:23 ላይ አንገቱን ቁረጠው እንደዚህ የሚልን ነው የሚለው። ስለዚህ አንድ ሰው ተሳስቶ ወደ እስልምና ሲገባ
ወደ ዋሃባሽ ነው ወደ ዋብያ ነው መግባት ያለበት? አንገቱ ማይቆረጠው የትኛው ላይ ነው? የትኛው ላይ አንገቱ ማይቆረጠው? ምክንያቱም እንደዚህ ሚል ካለ አንገቱን ቁረጥ ስለሚል ማለት ነው። የዋሃባሹ ነው ትክክል፣ የዋብያው ነው ትክክል። አንገት ማያስቆርጠው የትኛው ነው? እረደው ቀጥታ ነው የሚለው። ሜቢ ቪዲዮዎቹንም ታስደምጣቸዋለህ። እሱንም ክርስቲያን ቀጥል፣ ሐዲሱን አሳያቸዋለሁ እኔ። ኦኬ ያ እንግዲህ ምንድነው አንዱ የዋሃብያ አላህ ለአህባሽ ጣዖት ነው ባጭሩ ማለት ነው። ስለዚህ በአይምሯቸው የሚስሉትን እየሳሉ ነው። እግር፣ እጅ፣ ወገብ ወዘተ እነዚህን የአካል ክፍሎች እየሳሉ ለአላህ ያደርጋሉ። ስለዚህ እነሱ ባጭሩ ጣዖት አምላኪ ናቸው። በአይምሯቸው የሚስሉትን ነው የሚገዙት ነው። እኛ እነሱን አንከተልም። ያለን ልዩነት ግልጽ ነው። እጅግ በጣም ትልቅ ልዩነት አለን ብሎ የቀደሙ ተናግሯል። ይሄኛው ደግሞ እነዚህ አላህ ከአርሽ በላይ ነው፣ አላህ እግር አለው፣ አላህ ጅራት አለው፣ አላህ እጅ አለው፣ አላህ አይን አለው፣ ይስቃል፣ ይወጣል፣ ይወርዳል የሚሉት ወሃቢያዎች እኛን ማሰገድ ይችላሉ ተብሎ ጥያቄ ተጠይቆ የመለሰውን ደግሞ አዳምጡ። ወይስ አይቻልም? በዋሃቢያ ተከትሎ መስገድ ይቻላል ወይስ አይቻልም? ካልተቻለስ ለምን ይላል? ዋሃቢያ ስንል የሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። የረሱል ሳይሆን የነብዩ ሳይሆን አለይሂ ሰላቱ ወሰላም ኢነማ ይሄ አዲስ ያመጣውን አስተሳሰብ የሚከተሉ ሰዎች ናቸው። እነዚህ ሰዎች በአቂዳ ጉዳይ ጅምሁር ሙስሊሚንን ይخلፋሉ። ተውሂድ ብለው የያዙት የኢብኑ ተይሚያን ተውሂድ ብለው ያሰበውን ተጅሲምን አላሁ ተዓላን አካል አድርጎ ማሰብንና እንዴት አካል አይደለም ብላችሁ ታወራላችሁ ከየት አመጣችሁት እያለ የሚል ሰው ይታል ቁርአን ላይ አካል አይደለም የሚል ሐዲስ ላይ ሲታል አካል አይደለም የሚል ብሎ በተጅሲም የሚሟገትን ሰው ሼኺ ብሎ ዋና በቃ ቁድዋይ ነው ዋና መሪ ነው ብሎ የተከተለ ሰው ነው ሙሐመድ ኢብኑ አብዱል ወሃብ ኮንቴ የሚከተለው ሰው እና እምነቱም የነሱ የዚሁ የኢብኑ ተይሚያና የሱ አሽባሆች እሱ መሰሎች የነሱ አቂዳ ነው። እንዲህ አይነት ተጅሲም ልቡ ላይ ይዞ አላሁ ተዓላን ሲፈልግ የሚናገር ሲፈልግ ዝም የሚል እያለ ሲፈልግ የሚወጣ ሲፈልግ የሚወርድ እያለ አላሁ ተዓላን ከፈለገ ነጃሳን ቢነካስ ብሎ የሚናገር ሰው ወልዓያዙ ቢላህ ሸያጢኖች ጋር ቢነካካስ የሚል ሰው አላሁ ተዓላን ቢፈልግ እኮ ትንኝ ክንፍ ላይ እኮ መደላደል እኮ ይችላል ማረፍ ይችላል ደግሞ ትችላለች አላህ እንዲያስችላት አይት እንግዲህ እስከያም ነገር ነው ያኒ አርሽ ላይ ሲቀመጥ መላእክቶቹ ተሸክሙት ጊዜ ብሎ እንግዲህ እሱ መላእክቶቹ አርሽን ተሸክመው እሱ ከላይ ሆኖ ከብዷቸው ስንት ኪሎ ነው ረከኩን ሰው ነው እንግዲህ በያኑ ተልቢስ الجهمية ኪታቡ ላይ ከዚያ በኋላ حتى لقنوا لا حول ولا قوة إلا بالله ይህንን በሉ ተባሉና لا حول ولا قوة إلا بالله ሲሉ فاستقلوا به بقدرة الله ያለ ሰው ነው ችለው ተነሱ አላህን ያለ ነው እንግዲህ አንጠለጠሉት ወልዓያዙ ቢላህ እንደዛ ብሎ የሚያወራን ሰው ሼኺ ብሎ ሼኽ الإسلام ብሎ የሚከተል ልክ የሱ አይነት እምነት ያለው ሙሐመድ ኢብኑ አብዱል ወሃብ የሱ ተከታዮች ስንል የሱ እምነት ያላቸው ሰዎች ከሆኑ ከነሱ ኋላ መስገድ አይቻልም። ከነሱ ኋላ መስገድ አይቻልም። ኢትዮጵያ ውስጥ ምሰግዱ ከማን ጋር ነው አብራችሁ እየሰገዳችሁ ያላችሁ ታውቃላችሁ? ማን ከማን ጋር እንደሚሰግድ ያውቃል? አቅም ዝም ብሎ መስጊድ መሄዱ ብቻ ነው የሚያውቀው። የሚያሰግድ ዋብያ ነው፣ አንተ የኔ አባሽ ነህ። የሚያሰግድ ሀባሽ ነው፣ አንተ የኔ ዋብያ ነህ። ምንም የሚያውቁት ነገር የለም 5 ጊዜ ከመስገድ ውጭ። የሚያሰግዳቸው አካል ግን የአንዱን አላህ አንዱ ምንድነው እያለ ነው? የኔ አምላክ አይደለም እያለው ነው። አይደለም እያለው ነው። ጅራታም እንደዚህም እያለው ያንዱን አንዱ ሞክ የሚያደርግ ነው። ዳጊ የነና ጥንታ ነበረ ያንዱን አንዱ አላህ እንደዚህ ሲል ታውቁት ነበር? ልዩነት አላቅም ነበር። እኔ እስልምና ውስጥ በነበርኩ ሰዓት ዋውያ ሚሊዮን አባሽ ሊሆን እኔ አላቅም ነበር። እንደዚህ አይነት ምስጥሮችን እኮ ሰምቼ አላቅም። እኔ ብዙ እንትኖች አሉ።
ሜቢ ዳጊን እንትን እንበለውና አርዲም እንኳን ደህና መጣ ብያለሁ። እግዚአብሔር ይመስገን። ሰላም ሁላችሁንም ሰላም ብያለሁ። አንድ ሰው አለ እዚህ ጋር እንደው ማለት ትፈልጋለች ከእስልምና የመጣች ልጅ የመጀመሪያ አንተን ቪዲዮ ነው ያየችው እና እንደዛ መሰለኝ ማለት ኧረ እባክህ ነግረሽዋል? እሷ ሚስጥሯን ማለት እባክህ ነው እኔ ነኝ ማለት ጋስት ላይ አለ እንደ ማህሌት የሚባል ሶሪ ጥቁር ፕሮፋይል ስለሆነ ነው ሰውም ያለ እዛ ጋር አልታየኝም። ኦኬ ይቅርታ። የመጀመሪያ አንተን ፕሮፋይል አይታ ነው ከእስልምና ለመውጣቱ? ኧረ ይሄማ በጣም ብሰማው ደስ ይለኛል። ኦኬ እሺ። እንትን ግን ቅድም ቁርአን ታስቀራታለህ፣ የፈለከውን ቁርአን ታስቀራታለህ። ሙሉውን እንትን ብላለች አክትማለች። በሱ ግድ ነው። አይ በጣም ጥሩ ዝግጁ ናቸው። ዘጠኙም ቁርአኖች የዳጊን እንስማው መሰለኝ። ያንን ሐዲስ ብታሳያቸው ምናልባት ቅድም ሐዲሱን አውጣ ስላለ ኦኬ ሱናን አናሳይ 40:23 አንድ የከፈተው ክርስቲያን አይ ቲንክ ገሃነም ይገባሉ የሚለው ነው መሰለኝ አይደል? አይ መጃን ነው የትኛው? ኦኬ እንትኑ ክፍፍል 73 ቦታ ይከፈላሉ የሚለው ነው። ገሃነም ይገባሉ ያለው ያ ኦኬ እሺ መረጃ ሳይሰጠን እንዳይሉ። ኦራይት አይ ብዙ ሳሙኤል ታርቆይ በጣም ልጅ ድም ኦኬ ያ ሱናን ኢብን ማጃ 3992 ላይ ያለ ሐዲስ ነው። ምን ይላል? 93 ላይ አድርገው ክርስቲያን ሶሪ አጭር ነሽ በጣም አንድ ወደፊት ሂድ። ሰሂህም ነው እሱኛው። ኦኬ ይሄው እዚህ ላይ አድርገው Okay. Yeah. It was narrated from Anas bin Malik that Allah's messenger said. Anas bin Malik እንደተረከው ያለ መልእክተኛ እንደተናገረው ይላል. The children of Israel split into 71 sects. የእስራኤል ልጆች ወደ 71 ቦታ ተከፋፍለዋል. And my nation will split into 72. ሰሙ ሚውት አድርገው እንዴ። ከዛ ምን አለ? የኔ ኡማዎች ደግሞ ወደ 72 ቦታ ይከፈላሉ። all of which will be in hell apart from one. ከአንዱ በስተቀር ሁሉም ገሃነም ይገባሉ. which is the main body. ገሃነም አይገባ የተባለው ምንድነው? ዋናው ክፍል የሆነው እሱ አይገባም ይላል። ሌሎቹ በሁሉም ግን ከአንዱ ውጪ ገሃነም ይገባሉ ብሎ መሐመድ ተናግሯል። ምን ይላል? the division of the nation. የሙሐመድ ኡማዎች ክፍፍል ባቡ ማለት ነው። ስለዚህ ሙስሊም አንድ ነው የምትል ሙሐመድም ብሏል 73 ቦታ ተከፋፈላላችሁ 72ቱ ገሃነም ነው የሚገባው ኡማዎቼ ይከፈላሉ። በሌላ ሐዲስ ላይ ደግሞ ከኔ በኋላ በቅርብ ነው ያለው ነው ከኔ በኋላ እጅግ በጣም ብዙ አሰቃቂ ነገሮች ይፈጠራሉ፣ ብዙ ካላሚቲዎች ይፈጠራሉ ነው ያለው ሙሐመድ ማለት ነው። እሱንም ማሳየት እንችላለን። እሺ እናመሰግናለን። ሜቢ ዳጊ ወደ ሜቢ ራሱ ይነግራችኋል፣ ታሪኩን ይንገራችሁ። ዳጊ ሜቢ ዳጊ ትነግራችኋለህ፣ ትጀምራለህ። ያንተን እንስማና ወይንስ ማለት ቁርአንን ትቅራለህ? አርዲ መስማት ስለፈለገ ኦኬ እኔ ባጭሩ ልንገራችሁና ያው እኔ ብዙ ልጆች ታውቃላችሁ። ያው ከዚህ በፊትም ያው ስሜ ዳግም ዮሐንስ ይባላል። መጀመሪያ ከዚህ 3 ወር ከ3 ወር በፊት ክርስቲያን ነበርኩና ከዛ ከክርስቲና ወደ እስልምና ሄድኩትና እስልምና ውስጥ ምንድነው ላይክ ኖርማሊ መጀመሪያ ሲሰማ ለምሳሌ እስልምና ክርስቲና ውስጥ ያለው ምንድነው ውጪ ሆኜ ሲሰማ ምናምን ላይክ ሁሉም ነገር እውነት ስለመሰለኝ ይላራኩት ሻዳ ያስኩና ወደ እስልምና ሄድኩት። እኔ ብቻ ሳይሆን እኔ ሻዳ ይዤ ላይክ አይ ቲንክ ወደ አንድ ወይም 2 ሳምንት ቆይቼ ካኔ በኋላ የራሱ እኔ 3 ልጆች ሻዳ እንዲይዙ አደረኩት እኔ በኔ በኩል እና ጓደኞቼ ያው ሻዳ እንዲይዙ አደረኩትና ከኔ ጋር ላይክ አይ ቲንክ 4 ሆነንና ከዛም እየተማርን ግሩፕ ውስጥ ገብተን እየተማርን ምናምን ላይክ ወደ 1 ወር ከምን ወደ 2 ወር ከምናምን ሆነና እዛ ውስጥ በቃ ብዙ መማር የብዙ ግሩፕ አለ ያው እንትን ብዙ ልጆች አሉ ከነሱ ጋር እየተማርን እዛ ውስጥ ቆይቼ
ደግሞ መጀመሪያ የነበርኩት ክርስትና ከልጅነትም ጀምሬ ያደኩት ስለሆነ ላይክ በራሴ ችላ ብዬ ላይክ ችላ አደረኩትና ላይክ እንትን አልወሰንኩም ነበር በሰዓቱና ምን አደረኩት? ከዛ ክርስትና እስልምና ውስጥ ገብቼ ስለ ክርስትናም ስለ እስልምና መማር ጀመርኩት። ገና ድጋሜ ወደ ኢፎ ቤት እየመጣሁ ኢፎ ጋር እየሰማሁ ምናምን ሲሰማ መጀመሪያ እስልምና ሰዎች ሲፈጠሩ ሁሉም ሙስሊም እንደሆኑ ነበር ያስተማሩ። እስልምና ወደ እስልምና ሲሄድ አዳም ሲፈጠር ሙስሊም ነው፣ አብርሃም ሲፈጠር ሙስሊም ነው። እንደዚህ ነበር ያስተማሩኝና የሙስሊም ልጆችና ኢፎ ሐዲሶችን ከፍቶ ሲያስተምር ከእስልምና አንድ ዝንጀሮ ከብዙ ዝንጀሮዎች ጋር ህገወጥ ግብረ ስጋ ግንኙነት ስላደረገች በድንጋይ ወገሯት። ከእስልምና በፊት ሌሎች ሃይማኖቶች እንዳሉ ኢፎይ ነገረኝ። ኢፎይ ሳይሆን ሐዲሱን እየጠቀሰ ለምሳሌ ሳያል ቡኻሪ 3849 ጠቅሶ ቦታውን ደግሞ ሄጄ ሳይናብ ትክክል ነው። እንዲሁ ደግሞ ሳያል ቡኻሪ 238 ጠቅሶ እኛ ሙስሊሞች ወደዚህ ዓለም በማምጣታችን የመጨረሻዎቹ ነን ሲል ከእስልምና በፊት ደግሞ ሌሎች ሃይማኖቶች እንዳሉ እነሱ ግን መጀመሪያ ሰው ሁሉም ሲፈጠር ሙስሊም ነበር ብሎ ነበር እነሱ ያስተማሩትና ከዛ ያ ቪዲዮውን አንድ ያስደምጣችሁና ቪዲዮውን አይ ቲንክ ሻዳ ሲያዙት በጣም ብዙ ሰው ነው ያየው። በጣም እንትን ተብሎ ነው የወጣው። አንዴ ክፈተው። እሺ ያ እንግዲህ የሻሃዳ ያስያዙት ነውና አንዴ ያዳምጡትና ዳጊ ትቀጥላለህ። ይቅርታ ኢንሻአላህ ዳጊ ወንድማችን ሆኗል። ያብና እስልምናን ተቀብሏል። እስከ ዛሬ ሲከራከር ሲጠይቅ እንደነበር ታውቃላችሁ እዚህ ቤት። ዳጊ ወንድማችን ከዚህ በኋላ ሙስሊም ወንድማችን ሆኗል። ማታ ሸሃዳ ይዟል። እስከ ዛሬ ሲጠይቅ ነበር፣ ሲከታተል ነበር። እውነትን አውቄያለሁና ከዚህ በኋላ እስላምን መቀበል ፈልጋለሁ ብሏል። ዳጊ ተአምር ሆኖባቸዋል። ኮሜንት ላይ አላመኑ እና እስልምናን ተቀብሏል። በጣም ደስ ያለኝ ምክንያቱም ሲጠይቅ የነበረ ልጅ ነው። እስከ ዛሬ በጣም ብዙ ቆይተዋል እዚህ ቤት ታውቁታላችሁ። ይጠይቃል ምናምን ማነው በጣም በጠንካራ ሁኔታ ይከራከር ነበር። መጨረሻውን ግን እውነትን ተረዳ እና ሰዎች ሲጠይቁ የሆነ በቃ እንትን ሲሉ ምናምን መታገስ አለባቸው። በተለይ የእውነትን የሚፈልጉ አይነት ሰዎች ያስታውቃሉ። ጥያቄ ያበዛሉ፣ ይጠይቃሉ። በስነ ስርዓት ነበር ሲጠይቅ የነበረው። ቤታቸው ላይ እኔስ እውነትን ያወቀ ምን እንደሆነ እናሳያቸዋለን። አንድ ቀን ላይቭ ላይ ታመጣና ድራማ እንደዚህ ትሰራበታቸዋለህ ማለት ነው። እኔስ ዳጊ ቀጥል፣ ወደ አንተ አልፌያለሁ። ከእስልምና በፊት ሌሎች ሃይማኖቶች እንደሌሉ ነበር መጀመሪያ እነሱ ያስተማረው። ኢፎይ ጋር ሲመጣ ደግሞ ኢፎይ ጋር ሲማር ከእስልምና በፊት ሌሎች ሃይማኖቶች እንዳሉ ኢፎይ ሐዲሶቹን እየጠቀሰ ከመጽሐፍ ቅዱስ ሳይሆን ከራሳቸው መጽሐፍ እየጠቀሰ አስተማረኝ። ከዛ እሱንም ተረድቼ ላይክ እዛ ውስጥ ስቲል እስልምና ውስጥ ነበርኩ በሰዓቱ። ከዛም ደግሞ አይ ቲንክ 2 ወይም 3 ሳምንት ይሆናል። ከዛ በፊት ኢፎይ ደግሞ ሲያስተምር ሐዋርያትና ነቢያት ወይም የአብርሃም የይስሐቅ የያዕቆብን አምላክ አባት ብሎ ነበር የሚጠሩት። አባት ብሎ የሚጠሩትን ነብዩ መሐመድ እንዴት ነው ትናንትና መጥቶ አባት ብሎ መጥራት ማይቻለው ብሎ ኢፎይ ሲያስተምር መጽሐፍ ቅዱስን እየጠቀሰ ብሉይ ኪዳንና አዲስ ኪዳንን እየጠቀሰ ሲያስተምር ምንድነው ለዘረጊ መስራትን ጠቅሶ ደግሞ እንደዋል ጠቅሳ አምላካችን አባት እንደተባለ ይሄንን ሲጠቅስ ደግሞ ነብዩ መሐመድ መጥቶ አይ አምላክን አባት ማለት አይቻልም ብሎ ሲያስተምር፣ ስለዚህ የእስልምና አምላክና የክርስቲያን አምላክ አንድ አይደለም ብሎ ኢፎይ ሲያስተምር ያው እሱንም ደግሞ ከዛ በፊት ግን አላህ አምላክ አይደለም ወይም አምላክ አባት አይደለም አላህ አባት አይደለም ብዬ አላቅም ነበር። እስልምናው ሲገባ ወይም አባት ተብሎ መጠራት ወይም ማጥራት አይቻልም ብዬ አላቅም ነበር። ልክ ኖርማሊ ልክ እንደ ክርስቲና ነው አባት ማለት ይቻላል ብዬ ነበር እንትን አልኩትና ወደ እስልምና ሄጄ ስጠይቅ አይ አባት ማለት አይቻልም እንትን ስለኝ ደግሞ ሞር ኮንፊውዝድ ሆንኩ። እዛ ውስጥም ስቲል እየቆየው ሲመጣ ብዙ ሰላምቶችንም ላይክ ለማናገር ምናምን ሞከርኩት። ለምሳሌ ልክ እንደኔ ዳጊ በጣም ጠያቂ ልጅ ነበረ፣ በጣም ጎበዝ ልጅ ነበረ ምናምን እንደሚሉት እኔ እዛ ውስጥ ሻዳ ሲይዙ የነበሩ ልጆች ለስሙ ዳቁን ይባላል። ለምሳሌ ዳቁን ነው ሻዳ ያዘው፣ ዛሬ ሻዳ ያዘው ልጅ ዳቁን ነው፣ ቄስ ነው፣ ፓስተር ነው ይባላል። ግን የክርስትና ስም ማን ነው ተብሎ ሲጠየቅ ስሜ ዳግም ነው ይባላል። የክርስትና ስም ዳግም ነው የሚል የክርስትና ስም የለም። ስምሽ ማን ነው ብሎ ሲጠየቅ የክርስትና ስሜ ኩዊን ነው ወይም ሜሪ ነው። እንደዚህ አይነት ስም የለም የክርስትና ስም። ገባችሁ? እንደዚህ አይነት ሰዎች ሻዳ ይዞ ደግሞ አይደለም
ማሻሻል ይዞ ለምሳሌ አንድ ሰው እብድ የሚሆን ጤነኛ የሚሆን ታች በኮሜንት እኔ ሻዳ ሊይዝ ነው ስለ ና ሻዳ ያዝ ሻወር ወሰድ ሄድና ስገድ ዳስት ምንም አይነት እውቀት አያስፈልግም ምንም አይነት መማር አያስፈልግም ለምሳሌ ወደ ክርስትና ስትመጣ ትማራለህ ትጠመቃለህ ከዛ ወደ ክርስትና ትክክለኛ ክርስቲያን ትሆናለህ እስልምና ውስጥ ትርገና እብድ ይሁን ጤነኛ ይሁን ታች በኮሜንት ሻዳ ሊይዝ ነው ካለ በቃ እዚህ 10,000 ሰው ይኑር በኮሜንት ሻዳ ሊይዝ ነው ካለ ቶሎ ያስገባሉ ከዛ ሻዳ ይዟል ምን ያደርጋሉ በቃ ሄድና ሻወር ወሰድና ስገድ ደግሞ ሻወር ወስደ እየሰገድክ ደግሞ አንድ ሳምንት ካልሰገድክ ወይም አንድ ቀን ካልሰገድክ በቃ ካፍራል ይሄ እኮ ላይ ህልም ነው የሚመስለኝ ነው ገባ እየሰገድክ አንድ ቀን ካልሰገድክ ካፍራሃል በቃ ወደ ክርስትና ተመለሰ እንዴት ነው ቆይ ቢያንሳው ስላልተመቸኝ ካልሰገድኩ ካፍራሃል ማለት ይሄ ራሱ ላይክ ህልም ነው ለኔ የሚመስለኝ ገባችሁ ልጆች ለምሳሌ ክርስትና እኔ ከልጅነት ጀምሬ በነገራችን ላይ ክርስቲያን ነበርኩ ለምሳሌ እዚህ ሀገር ስመጣ ስደት ከቤት ሲወጣ ራሱ የቤተ ክርስቲያን አባቶች ጸልዩልኝ ምናምን ነበር የወጣሁትና እዚህ ወጥቼ ላይክ የሆነ ነገር ወይም ላይክ ስለተመቸኝ ምናምን ኢየሱስ ክርስቶስን ጌታ እኔ በራሴ ላይ የደረሰው ነገር እውነት ለመናገር እኔ እዚህ ላይ ወይም ለማስመሰል ወይም ድራማ ለማስራት ሳይሆን እውነት በራሴ በኩል በጣም ነው ወደውት መጀመሪያ ኢየሱስ ክርስቶስ ረድቶኝ ደግሞ ተመልሼ መጥቼ ኢየሱስ ክርስቶስን ማካድ ማለት በጣም የሚገርም ነውና ብዙ ልጆች ካኔ ተማሩ ገባችሁ ጥያቄ ለምሳሌ ክርስቲያና ላይ ምንም አይነት ድክመት ሊኖራችሁ ይችላል ምንም አይነት በቃ ገባችሁ ሃይማኖታችሁ ላይ በጣም ድክመት ሊኖራችሁ ይችላል በራሳችሁ በኩል እናንተም እንደምታውቁት በራሳችሁ ላይ ምንም አይነት ድክመት ካለ ድክመቱን ለማሻሻል ደግሞ ሞር መጽሐፍ ቅዱስን ለማንበብ እንጂ አይ ክርስትና እስልምና ትክክል ነው ብላችሁ ወዲያውኑ ሻዳ ይዛችሁ ኢየሱስ ክርስቶስን ወደ ማካድ እንዳትሄዱ ወንድሞቼ እህቶቼ እውነት ለመናገር እኔ በራሴ በጣም ትልቅ ጥፋት ነው የሰራሁት እኔ ብዙ ነገር ሰርቻለሁ ለምሳሌ ቢያንስ ሶስም ይሆን ብዙ ነገር አይቻለሁ በህይወት ትልቅ ጥፋት የሰራሁት ኢየሱስ ክርስቶስን የካድኩት ቀን ነው ገባችሁ ኢየሱስ ክርስቶስን ኪጄ ኢየሱስ ክርስቶስ አልሞተም አልተሰቀለም ተብሎ እዛ ቤት አይ ከ600 ዓመት በኋላ መጥቶ ኢየሱስ ክርስቶስ አይ አልሞተም አልተሰቀለም ማኑ በሱ ፋንታ ይሞተው ብሎ ሲጠየቅ የለውም ማስረጃ የላቸውም ኢየሱስ ክርስቶስ ፋንታ ኢየሱስ ክርስቶስ ካልሞታና ካልተሰቀለ ለምን መጣ መጣጡ ሰረ ለምን አስፈለጋ ተብሎ ሲጠየቅ ማስረጃ የላቸውም ገባችሁ እኔ በህይወቴ ዘመን ብዙ ጥፋት ሰርቻለሁ ብዙ ኃጢአት ሰርቻለሁ ትልቅ ጥፋት የሰራሁት ኢየሱስ ክርስቶስን ኪጄ በወጣሁት ቀን ነው ገባችሁ ማንንም ሰው ምንም አይነት የእምነት ድክመት ይኖራችሁ ምንም አይነት ድክመት ይኖራችሁ ኢየሱስ ክርስቶስን ወደ ማካድ እንዳትመጡ ፕሊዝ ወንድሞቼ እህቶቼ ባላችሁበት እምነት ራሳችሁን ጠብቁ ገባችሁ ማንንም ሰው የኔ ትክክል ነው የኔ ውሸት ነው እንደዚህ ብሎ ሰዎች ስለነገሯችሁ ብቻ ሮጣችሁ ወደዚህ እንዳትል በጣም ይንከባከባችኋል ገባችሁ አማርኛ ሁለተኛ ቋንቋ ስለሆነ I hope you understand እና በጣም ይንከባከባችኋል ገባችሁ ወደ እስልምና ስትሄዱ ሁሉም ሰው ይንከባከባችኋል ፎሎ በጣም ያረጋችኋል ምናምን በቃ ሁሉም ሰው ያከብራችኋል ገባችሁ ለምን ወደዛ እንድትወዱ ያረጋችኋል በቃ እስልምና እንድትወዱ ወደ እስልምና እንድትሄዱ ሁሉም ሰው ይወዳችኋል በቃ ሁሉም ሰው ወደ እስልምና እንድትሄዱ ይገፋፋችኋል ገባችሁ ግን ወደ ክርስትና ስትመጡ ክርስትና ኢየሱስ ክርስቶስ እኔ እውነትን መንገድም ህይወትም ነኝ ስላለ ከወደዳችሁ ኢየሱስ ክርስቶስን ወዳችሁ ፈቅዳችሁ ስለምትመጡ ማንንም ሰው ግድ አይሰጥም ለምን አንተ የምትመጣው ኢየሱስ ክርስቶስን አይተህ እኔ እውነትን መንገድም ህይወትም ነኝ ያለው ኢየሱስ ክርስቶስን ወደና ፈቅዳ ስለምትመጣ ማንንም ሰው ምንም አሁን ወደ ክርስትና እኔ ቢመጣ ቢሄድ ከክርስትና የሚቀንስ የሚጨምር ነገር የለም ገባችሁ ግን ትክክለኛ ህይወትም መንገድም እውነትም እኔ ነኝ ስላለ ኢየሱስ ክርስቶስን ፈልጋችሁ ስለምትመጡ ማንንም ሰው ቼክ አያረጋችሁም ስለዚህ ወደ እስልምና ስትሄዱ ብዙ ሰዎች ስለሚያከብራችሁና ብዙ ሰዎች ስለሚወዳቸው እስልምና እንድትወዱ ያረጋል ገባችሁ ሞር እንድትወዱ ስለዚህ ወንድሞቼ እህቶቼ እኔ ብዙም ያው ማውራት አልችልም እና ባላችሁበት እምነት ጸንታችሁ ብትቆሙ እውነት በጣም ወሪ ጠቅማችኋልና ካኔ ተማሩ እኔ በራሴ በኩል በጣም ነውና የተጎዳሁትና በራሴ በኩል በጣም እኔ እንደማቀው በጣም ነው የተጎዳሁት ገባችሁ ትናንትና ሀገር ቤት እያላችሁ የቤተ ክርስቲያን አባቶች ጸልዩላችሁ የሆነ ቦታ ደርሳችሁ የሆነ ነገር ካያዛችሁ በኋላ ኢየሱስ ክርስቶስን ወደ ማካድ ገባችሁ እኔ ለምሳሌ አካውንት ሌላ ቲክቶክ አካውንት አለኝ ማንንም ሰው ፎሎ አረጋኝ አላረጋኝ ከዚህ ደግሞ ምንም የሚጠቀመው ነገር የለም ምንም የሚቀንሰኝ የሚጨምረኝ ነገር የለም ገባችሁ ለፎሎ ብላችሁ ወይም ለማይሆን ነገር ብላችሁ ኢየሱስ ክርስቶስን ወደ ማካድ የምትመጡት ልጆች ፕሊስ ካኔ ተማሩ እርስ በራሳችሁ በቃ
የሚያስፈልጋችሁ ነገር እርስ በራሳችሁ ተባበሩ እንጂ ኢየሱስ ክርስቶስን ወደ መካድ እንዳትመጡ እላችኋለሁ ወንድሞቼ። እፎይ ለዚህ ሁሉ ያበቃኝ ደግሞ እፎይ ነው። ገባችሁ? ሐዲስ ትክክለኛው እሱ እየከፈተ የሚያነባው ትክክለኛ የተጻፈውን ቁርአን እየከፈተ የሚያነባው የተጻፈውን ገባችሁ? ሞር ወደ ክርስትና እንድመለስ ያደረገን እፎይና እፎይ ብቻ ነው። ገባችሁ? ብዙ ሰዎች እፎይ ይዋሻል፣ እፎይ እንደዚህ ያደርጋል፣ እፎይ ይቆይ ውሸት ሳይሆን ሐዲስ እዚህ ቁጥር ላይ ነው በዚህ ምዕራፍ ላይ ነው ብሎ ሐዲሱንና ቁጥሩን ጠቅሶ እሱ ሲያወራ ጽፌ ይዤ በጎግል ላይ ትራንስሌት ማድረግ እንግሊዝኛ የቻልኩትን አንብቤ ሲያቅ በቃ ሁሉም ትክክል ናቸው እሱ የሚያወራውና እኔ ያነበብኩት። ስለዚህ እፎይ ላይ ምን ማለት ውሸት ነው? ላይክ እፎይ ብዙ ልጆች እንዲጣሉ ገባችሁ? ብዙ ሰዎች እፎይን እንዲጣሉ ምን ያደርጋሉ? እፎይ የሚያወራው ሁሉም ውሸት ነው ይላሉ። ከዛ እነሱ እፎይን ስለሚጣሉ ብዙ ሁሉም ሰው እፎይን እንዲጣሉ ላይክ እንዲጣላ ያደርጋሉ። ገባችሁ? እንዱ ደግሞ በጣም ወዳቸው ልጆች አሉ ክርስቲያን ልጆች ለምሳሌ እዚህ ጋስት ላይ ያሉት እና ቃል እና አርዲ አንዳንድ ጊዜ ከተተለው እና ቆስጠንጢኖስ እንዱ ደግሞ እና ዮሐድ በጣም በቋንቋም ደግሞ በሁሉም ነገር በቃ ይውቃት ያላቸው በጣም ጎበዝ ልጆች አሉ። ገባችሁ? እነሱን ጋብታችሁ ተከታተሉ እንጂ ምንም ማለት እምነት ድክመት ቢኖራችሁ ኢየሱስ ክርስቶስን ወደ መካድ እንዳትመጡ። ወዳችኋለሁ፣ አከብራችኋለሁ። እፎይ እግዚአብሔር ይጠብቂ፣ እግዚአብሔር ሙሉ ጤና ይስጥ። አከብራለሁ ወንድሜ። ያ በጣም ጥሩ መልእክት ነው ያስተላለፈላችሁ። ጥሩ ነው ብዬ አስባለሁ። እኔ አስቀድሜም ስላወራሁትም ምንድነው እሱ እንትኑ ለምዛ ሲያወድሱት በጣም እውነት ፈላጊ አውቆ ጨርሶ መርምሮ አዎ ላይላው የምንነግሩት ቲክቶክ ላይ ሌላ ነው፣ በውስጥ አስተምሮቱ ሌላ ነው። ትዋሹታላችሁ። እስልምና ውስጥ አንድ ሰው ጤናማ አይምሮ ካለው ሉክ አይምሮ ጤናማ ከሆነ እስልምና ውስጥ ተደናብሮ ወይንም ደግሞ ተጭበርብሮ ከገባ ማክሲመም 3 ወር 4 ወር ነው የሚቆየው። አንተ ስንት ወር ነው የቆየው? ሉክር ነው ነው 2 ወር ከምናምን 2 ወር። ኦኬ ይሄ እስልምና ውስጥ የሚቆይበት እድሜ ዘመን ነው። ተጭበርብሮ ከገባ ማለት ነው። አይምሮ ጤናማ ከሆነ የሚያነብ ከሆነ ማለት ነው ከበዛ 6 ወር 3 ዓመት ባልሞላ ጊዜ ውስጥ ይወጣሉ። የገቡ ሰዎች 3 ዓመት ባልሞላ ጊዜ ውስጥ ይወጣሉ። አይምሯቸው ጤነኛ ከሆነ የሚያገናዝቡ ከሆነ ለጊዜው ወከባ ይፈጥሩባቸዋል። እንዲያርግ እንዲህ በይ ቶሎ ሻዳ ያዥ ቶሎ በል እንደዚህ በል እንደዚህ ፍጠር አንተ ጀግና ነህ አንተ ምሁር ነህ አንተ ታውቃለህ እንደዛ ነው አይደል? በውስጥም ይመጣሉ እንደዚህ ድጋፉ ምን እናግዝ ምን እናድርግ እንዴት እንሁን። እውነት በዛ ላይ ደግሞ እኔ ሻዳ ያስኩት በውስጥ ነበር። እነሱ በቃ ላስታውቅ ልጆች ጋር ላስታውቅ ምናምን ብሎ ጋስት ላይ ወሰደኝ። አሁን ብዙ ልጆች ዳጊ ፎሎ ፈልጎ ነው እንደዚህ የሆነው፣ ይሄ ግፍት ፈልጎ ነው እንደዚህ የሆነው። እኔ ግፍት ፈልጌ ፎሎ ፈልጌ ቢሆን ሻዳ በውስጥ አልይዝም። እኔ ሻዳ ያስኩት በውስጥ ነው። እነሱ ምን አደረጋኝ? በቃ ጋስት ላይ ወሰደኝና ቆይ ላስታውቂ ምናምን ብሎ ሳክስ ለማውራት ቅድም እንዳያችሁት ቪዲዮ ማለት ነው እንደዚህ ነው ያደረጋኝ እንጂ ፎሎ ፈልጌ አይደለም እኔ እንደዚህ ያደረኩት። ስለዚህ ብዙ ልጆችም ለምሳሌ የሆነ ምንም አያውቁት ልጆች ገብተው እኔ ቄስ ነኝ ይላል ወይም እኔ ዲያቆን ነኝ ይላል፣ ግን ክርስትና ስም ማን ነው ተብሎ ሲታይ የክርስትና ስሙን አያውቅም። 5 አዕማደ ምስራት እና ማን ናቸው ብሎ ቢታይ 5 አዕማደ ምስራችን አያውቁም። ገባችሁ? እንደዚህ አይነት ድራማ ነው እንጂ ባላችሁበት የእውነት ጠንክራችሁ እምነታችሁን አስከብሩ፣ ራሳችሁን ጠብቁ ማለት ነው። አለ ሚስጥር ሲጠየቅ አላውቅም ሲል ንስሐ ክርስትና ስሙን እንኳን ሳያውቅ ማለት ነው ቄስ ተብሎ ኢማጂን። ይሄ የሙስሊሞች ድራማ መቼም አይቆም መቼም ማያልቅ ይቀጥላሉ ሁሌም። ነገር ግን ምንድነው እሱ አንድ መገንዘብ ያለብን ሰዎቹ ያሻሉ እንደሚዋሹ በደንብ ማወቅ ነው። ይሄንን ከታወቀ ዘንድ ደግሞ ይሄንን ካወቅን ሁላችንም መጠንቀቅ ያስፈልጋል ማለት ነው። ሰው ምንገባበት ቤት ምንቀመጥበት ቤት ምን አይነት ቤት ነው እየተቀመጥን ያለ ነው? ሆን ብለው ነው ልክ ክርስቲያን ሊጠይቅ ከገባ ወይንም ደግሞ ሊመልስ ከገባ ያዘጋጁት ሰው አለ፣ ድራማ እንዲሰራ የተዘጋጀ አለ። ከዛ በኋላ አንተም እዛ ጋር ያስቀምጡና እሱን ያኛውን ሻዳ ያስይዛሉ ማለት ነው። ለምንድን ነው ይሄንን የሚያደርጉት? ሰው እየሰለመ ነው ብለው እንዲያስብ። እውነት አሁን ብዙ ልጆች እዚህ ቪዲዮ ስንሰማ የራሱ እዚህ እኔ ከራሴ ሳይሆን እዚህ ቲክቶክ ላይ ራሱ የተፖስተው ቪዲዮ ስናይ ለሰላምቴዎች እርዳታ እየሰበሰበን ነው፣ ለሰላምቴዎች እንደዚህ እያደረገን ነው። ብዙ ሰላምቴዎች ግማሹ የቤተሰቡ ታማሚ ናቸው፣ ግማሹ አካለ ጎደሎ ነው፣ ግማሹ የሆነ ምክንያት አለው፣ ወይም ላይ ጓደኛ ወይ ፍቅረኛ ይዞ የሚሄዱት አሉ። ገባችሁ? እኔ ግን ምንም አልፈልግም። እግዚአብሔር ይመስገን ያለው ሳውዝ አፍሪካ ሰርቼ የሚበላው
ሰርቼ እየኖርኩ ነኝ። በዛ ላይ ደግሞ እኔ በተለይ ሞር እንደወጣ ያደረጋኝ ሱራ 5:51 ላይ ያለው ክርስቲያንና አይሁዶችን ረዳት አድርጋችሁ አትያዙ። እኔ ወንድሜ ጋር እየሰራሁ ከወንድሜ ክርስቲያን ወንድሜ ጋር እየሰራሁ አንድ ቤት እየኖረን ክርስቲያን ረዳት አድርጋ አትያዝ ማለት ይሄ ራሱ እኮ እንዴት አምላክ ክርስቲያንን ወንድሜንም ቢሆን ረዳት አድርጋ አትያዝ ይላል። ኦኬ ይሄ እኮ ነው ሞር የገረመኝ። ስለዚህ የራሳችሁ በቃ ትክክለኛ ሃይማኖት ብቻ ለምሳሌ ሲጸልዩ በሰማይ ላይ ወደ አባታችሁ ጸልዩ። በሰማይ አባታችን ማን ነው? አምላካችን እግዚአብሔር ነው። ስለዚህ ወደ እሱ ጸልዩ ተብሎ ትእዛዝ ተሰጥቷል። ገባችሁ? ማቴዎስ ወንጌል ምዕራፍ 6:9 ላይ እንደውም ደግሞ ብዙ ቦታ ላይ ሲጸልዩ በሰማይ ላይ ወደ አባታችሁ ጸልዩ። ስለዚህ ሲጸልዩ ወደ አባታችሁ ጸልዩ፣ ወደ ማንም ሳይሆን ወደ አባታችሁ ጸልዩ። ወንድሜቶቼ እውነት ወዳችኋለሁ። ያው ሁላችሁም ደግሞ ይቅርታ ይላችኋለሁ ነው። እሺ እናመሰግናለን። ቤቢ በደንብ ሰምታችኋል እናስባለን። ለዳጊ ቅድም በአንድ ደቂቃ ውስጥ አንድ ነገር ልንገረው። ምን ብሎ ነበረ ቅድም? ስለ ሰላት አንስቶ ሰላት ካላደረጋችሁ ከእስልምና ትወጣላችሁ ሁሉ የሚል ነገር ሲል አንተ ከእስልምና መውጣቱን የገረመህ የሻፊዮች ብቻ ሳይሆን ያው አብዛኛው ኢትዮጵያዊ የሻፊይን መዝሀብ ተከታይ ስለሆነ እሱን አነሳውኝ እንጂ ሌሎቹም የሚከተሉት ነው። ሻፊዮች በመጽሐፍታቸው በፊቅ መጽሐፍታቸው ውስጥ ምን አስቀምጠዋል? አንድ ሰው ሰላት ሆን ብሎ ሚስ ካደረገ ሆን ብሎ ሰላት ሳያደርግ ከተወ መገደል አለበት። አንዲት ሰላት እንኳን ብትሆን ሆን ብሎ ከተወ መገደል አለበት ነው የእስልምናው ህግ። መጽሐፉን ፊት ለፊት ከፍቼ ላሳያችሁ እችላለሁኝ ካስፈለገ ዳጊና አንተ ከእስልምና መውጣቱ ሳይሆን የሚገርመው ልትገደሉ ልትፈለጋለህ ማለት ነው። መገደል አለባቸው ይላል ሐዲሱ ደግሞ ሳልቀቁባቸው የሚለው ያ መሐመድ በእሳት ላቃጥላቸው ፈልጌ ነበር ነው የሚለው። እና እንኳንም ከዛ ነፃ ወጣ እንኳንም ረዳህ እንላለን። ግን ለሌሎቻችሁ ትምህርት ይሆናል ይመስለኛል። አይ ቲንክ ነዛ ነው አይደል ክርስቲያን? እስልምና በጣም ይቅርታ መልካም ምሽት ይሁንላችሁ። ልተኛ ነው ያው ነገ መዛቱ ስለምነሳ ወዳችኋለሁ። መልካም ምሽት ይሁንላችሁ። እሺ በርታ። ኦኬ ያ በርታ። እንግዲህ አይ ቲንክ ወንድሞቹንም ከኔ ጋር ሄደዋል ያሉትንም ያወራቸው የራሱን የቤት ስራ ያውቃል ብዬ አስባለሁ ወንድማችን ዳጊ። ምንድነው እስልምና ያለ ውሸት አይቆምም። እስልምና አንድ ቀን ካላሹ ማደር አይችሉም። ዛሬ እስልምና ካለ ትናንትና ዋሽቶ ነበር። ነገ የሚኖር ከሆነ እስልምና ዛሬ እየዋሸ ነው። ይሄ መቼም ካይምሯችሁ እንዳይወጣ። መቼም ያለ ድራማ፣ ያለ ውሸት፣ ያለ ሐሰት፣ ያለ ፖለቲካ አንድ ቀን ማደር አይችሉም። አንድ ቀን ጤናማ ጭንቅላት ያለው ማገናዘብ የሚችል መረዳት የሚችል ነገሮችን ማጤን የሚችል እስልምናን 15 ቀን እንኳን ካነበበ ምን ያህል የሐሰት ትምህርቶች እንደታጨቀ መረዳት ይችላል። ነገር ግን እዚህ ላይ ሶሻል ሚዲያው ላይ በተለይ የሚካሄደው ምንድነው? የማታለል፣ የማጭበርበር፣ የማወናበድ የፖለቲካ ስራ ስለሚሰራ ይሄንን ደግሞ እናንተ በደንብ ልትረዱት ያስፈልጋችኋል። አንድ ቀን ካላሹ አንድ ቀን ማደር አይችሉም። እነማ ሙስሊሞች ማለት ነው። ስለዚህ ይሄን ነገር በደንብ ተረዱ። በደካማ ጎናችሁ ይገቡባችኋል። ባገኙት መንገድ ሁሉ ለነሱ ይሄ እንደ ጂሃድም ስለሚቆጠር ማለት ነው። ይሄ የጂሃድ አንዱ አካል ተብሎ ይታመናል በእስልምና ማለት ነው። ስለዚህ ባገኙት ነገር ሁሉ ልክ ምንድነው ወደ የነሱ ሃይማኖት በጣም ምርጥ እንደሆነ አትራክት ለማድረግ ብዙ ድራማና ብዙ ፖለቲካ የሚሰሩባቸው መንገዶች በጣም ብዙ ናቸው። በጣም ብዙ ትክክለኛ አስተምሯቸውን ከሚነግሯችሁ ይልቅ ዋሽተው ወደ እነሱ የሚወስዷችሁ እጅግ የበዛ ስለሆነ ከዚህ ፖለቲካና ድራማቸው በደንብ እንድትጠነቀቁ። ክርስቲያኖች በተለይ አንዳንድ ክርስቲያኖች ይሄ ለእናንተ በጣም ትልቅ ትምህርት ነው ብለን እናስባለን። ያ እናመሰግናለን። አይ ቲንክ ለሌሎችም ጥቅም አለው ብዬ ስላሰብኩ ነው አስቀድሜ አውርቼው ነበረ። ትምህርት ይሆናል እንደዚህ አይነት ነገሮች ለሌሎች። ምክንያቱም ዝም ብለው ነው በደመነፍስ የሚወስዷቸው። በደመነፍስ የሄደ አካል ደግሞ ምንድነው እሱ አይቆይም፣ እዛ ውስጥ አይቆይም። እስልምና ውስጥ የሚቆይበት ምክንያት አይኖርም ማለት ነው። ሳይማሩ ሳያስተምሩ ይወስዷቸዋል። ከሄዱ በኋላ ግን ሲያውቁ ሲማሩ ይወጣሉ ማለት ነው። ይሄ ደጋግመንም በፊትም የምንናገረው ነው።
እንደዚህ አውቀው እንደዚህ ጠይቀው ምናምን ነገር ጤናማ አይምሮ ይኑራችሁ። አገናዝቡ፣ መርምሩ። ነቢያቶች የሰበኩትን አስተምሮ ሐዋርያቶች የሰበኩትና ክርስቶስ ያው አምላክ መጥቶ የተናገረውን ዘሆል ክደ ሰላም አታገኝም። ክርስቶስን ክደ ሰላም አታገኝም። እንደ ክርስቶስን እኮ በምንም ልጠላው አችልም እኮ። ጳውሎስን እኮ በምንም ልጠላው አችልም እኮ። ምንም እንከን እኮ አታወጣለትም። ልጥላህ ብትል እንኳን ጳውሎስን ምክንያት ታጣለህ እኮ። እንደው ጭፍን ያለ ጥላቻ ካሌለባችሁ በስተቀር እህት ወንድሞቼ ጳውሎስ ላይ እኮ አንድ እንከን አታወጡም። ታዲያ አንድ እንከን ማይወጣለት ጳውሎስ ለሚስቱ ለልጁ ሳይል ሚስት ልጅ ሳይኖረው ሕይወቱን ለክርስቶስ የሰጠ እውነትን የሰበከ መከተል ወይንስ በአንድ ሌሊት 9-11 ሴት ጋር እያተራመሰ ሀብት ንብረት ለማከማቸት ሲል በየቀኑ ጦርነት ሰዎችን ሲገልና ሲያስገድል የነበረ ከ600 ዓመት በኋላ ስለ ክርስቶስ የነገረኝን ልመን? የትኛውን ልመን? ክርስቶስ ራሱ የነገረኝን ልመን ወይንስ ከ600 ዓመት በኋላ መጥቶ ያለውን ልመራው? እግሩ ስር ቁጭ ብለው የተማሩትን ልመን ወይንስ የእነሱን ቋንቋ ማያወራ የእነሱ ሀገር ያልነበረ ባህሉንም ቋንቋውንም ሼር ያላደረገ ከሌላ ሀገር የመጣ ሌላ ቦታ ያለ ከታሪክም ከወንጌልም ከነቢያት አስተምሮም የተጋጨውን ልቀበል? አንድ ሰው ላይ እሱም ጤናማ የሆነ መገለጥ ያልነበረው ላይ ከዛ በኋላ በአረብኛ ዋሽዋል፣ በአረብኛ አጭበረብሯል፣ ያታልሏል። ቅዱስ ጴጥሮስ ወርቅና ብር የለንም ምንሰጥህ የናዝሬቱ ኢየሱስ ክርስቶስን ነው ይላል። እኛ ጋር ወርቅና ብር የለም፣ ምንሰጣችሁ ክርስቶስን ነው፣ ሕያው አምላክን ነው። እሱን እናስተዋውቃችኋለን፣ ወደ እሱ እንጠቁማችኋለን። እነሱ ጋር ግን ወርቅና ብር አላቸው፣ የሐሰት ፍቅር አላቸው። ጳውሎስ ምን ይላል? ጠላት ቢራብ አብላው ይላል፣ ቢጠማ ጠጣው ይላል፣ ቢታመም ጠይቀው ይላል። ከሚከፉ ጋር አብረህ ማዘን እንዳለብህ ይነግራል። ከሚያለቅሱ ጋር አልቅስ፣ ከሚስቁ ጋር ሳቅ ይላል ጳውሎስ። እስልምናውስ ሙስሊም ላልሆነ ምግብ እንዳትሰጥ ይላል። ከክርስቲያኖች ጋር ረዳትና ወዳጅ ጓደኛ እንዳትሆን ይላል። መንገድ ላይ እንኳን ካገኛቸው ወደ ጠባብ ቦታ ገፍትራቸው ይላል። እንዴት ሰላም ታገኛለህ? በዚህ በሰለጠነ ዘመን እየኖርክ መንገድ ላይ ስታገኝ ሙስሊም ያልሆነን ሰው መንገድ ላይ በመኪና ነው የምገፋው። በፊት በእግር ስለሆነ በትከሻው ገፍትራው ትሄዳለህ። አሁን በመኪና አላግተኸው ልትሄድ ነው። በእግር መሄድን እርግረኛን በሲኖ ገጭተኸው ልትሄድ ነው። ይሄ ጤናማ አይደለም። እህቶቼ ከልህ ውጡ፣ ከስሜታዊነት ውጡ፣ እውነትን መርምሩ። ፍቅር የሆነውን እውነት የሆነውን ክርስቶስን ተከተሉ። እልህና ስሜት የትም አያደርሳችሁ። አይነው ከልጅነታችሁ ጀምረው ያደጋችሁበት ሃይማኖት ስለሆነ ትንሽ አስቸጋሪ ነው ለመውጣት ከእስልምና። ስትራግል ልታደርጉ ትችላላችሁ፣ ይከብዳል፣ እናውቃለን። የወጡት ላይም ደግሞ ብዙ መከራዎች፣ ቻሌንጆች እንዳሉ እናውቃለን። እነዛ ውስጥ አሁን ቃል አንዱ ነው። ሙሉ በቤተሰቡ የተከዳ ነው ቃል። ለምሳሌ ቃል ስጋ ሆነ ከእስልምና የወጣ ነው። ምንድነው ለዛሬ ብቃን እንዴ? ብዙም እስኪ ማህሌትን በሳማ ታሪኳን ጥሩ ነው ማለት ሌላ ቀን ሰማታለን። ዛሬ የሆነ ኬዝ አለ። አንድ ቁርአን ቀር የለን። ዛሬ ብዙም ደስተኛ አይደለሁም። እኔም አንድ ቁርአን ቀር ይልናለሽ እንደነገርኩ ነው ታሪኩ። ሌላ ቀመርም እንትን እንበታለን። ኦኬ የፈለከውን ቁርአን ወይን እንትን በላትና ወይን እሷ ትቀራለህ ወይንም አንተ ተጠቁማል። አለክ የምትወደውን አስቀራ ክፍል ንገራትና ልብ የሚሰጥ ሱረቱል ተህሪም አንደኛው አያ እሱን ማን የምቀራልህ? አንድ ምዕራፍ ትቀራለን እና እሷ ድምጿን እንስማትና እንዲሁ እንድንበት። ከየትኛው ቁርአን ላይ ነው? ከሐፍስ ላይ ከሐፍስ ላይ ከየትኛው ቁርአን ላይ ነው የምትቀራለን? ሐፍስ ነው። እሷ ሌላ ይመለከታሉ።
እሺ አይ ደስ ያላትን ያ አንድ ቁርአን ስሟትና ድምጿን ስሟትና ይበቃናል እንጨርስ። አይ ቲንክ ዛሬ አካውንቱም ጥሩ አልመሰለኝም። ሰላም ለእናንተ ማልሰማ ሰምያለሽ። እንኳን ደህና መጣሽ ታችን ወገናችን። ሰላም ቆያችሁልኝ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ቀጥታ ትሰምያለሽ ማለት ወይ? እሺ የምን ምንድን ነው የምትፈልጉት? ደስ ያለሽን አንቺ አሁንም ስታክ አድርጓል። እሺ ልቀራላችሁ መሰለኝ። ዝም ብዬ በቀራ ልቀራላችሁ። እሺ እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون. አይወቃችሁ ልቀጥልላችሁ። አምስተኛው አያ ነው የቀራሽው። እየተከተልኳት ነበር። ጥሩ አይ መልካም ነው። እኔ አላውቅሽም ነበር ከዚህ በፊት። ጥሩ ነው እህታችን በርቺ። እሺ ሰማለሁ እኔ ያ ተሰማለሁ። አሁን አይ ከቤቴ አሞቱን ደርሰን ይበቃናል አላችሁ። ቀጣችሁ ተገብቶብኛል። አይ ሌላ ቀን ሶሪ በጣም የሚያስጠላው እዚህ ጋር ስግጥ ብዬ ተቀምጬ በጣም የሚያስጠላው ምን እያላችሁ እንደሆነ እየገባኝ አይደለም። ያ በቃ እንደዛ ይሻላል ወይ ፎይ? ያ ገናደሩሽ ሰላም ቆይ። ሶሪ ነው ምንም ማድረግ አንችልም። ለዛ ነው በቃ ዛን ካፊሮች ጀማ እንገናኛለን። እሺ መልካም ምሽት። ቴንክ ዩ። በቃ ዛ ተሰባሰቡና መጣደኛው አለ። እሺ